የካቲት 12 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ የተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ89 ዓመታት በፊት የካቲት 12 ቀን በኢትዮጵያ ብሔራዊ መታሰቢያ ውስጥ ሁሌም የሚታወሰው በቤኒቶ ሙሶሎኒ በተመራው ጨካኝ ወረራ ወቅት በሺዎች የሚቆጠሩ ንጹሃን ኢትዮጵያውያን የተጨፈጨፉበት ሆኖም ግን ከዚህ አሳዛኝ ክስተት በኋላ አንድነትና ጥንካሬ የጎለበተበት ቀን ነው። ዛሬ በኢትዮጵያውያን ልብ ውስጥ ላይሽር የተቀመጠውን ቀን እናስታውሳለን። ይህንን ቀን ለመረዳት አፍሪካ በከባድ የቅኝ ግዛት አገዛዝ ስር በነበረችበትና የአውሮፓ ኃያላን መሬትን ሀብትንና ሰዎችን ለመቆጣጠር በሚሯሯጡበት ጊዜ ወደ 1920ዎቹ መመለስ አለብን። በዚያ ጊዜ በርካታ ሀገራት በጭንቅ በሚኳተኑበት ግርግር መሃል ኢትዮጵያ የተለየች ሆና በኩራት ቆማለች። በወራሪው ጣሊያን አድዋ ላይ ያስመዘገበችው ድል ለዚህ ምክንያት ነው። በአፄ ኃይለ ሥላሴ መሪነት ሀገሪቱ እንደ ሉዓላዊ መንግስት ወደ ዘመናዊው ዓለም ለመንደርደር እየተዘጋጀች ነው። የመንግስታት ሊግን ተቀላቅላለች፣ ክብርንም አግኝታለች። ነገር ግን የፋሽስት ጣሊያን በቤኒቶ ሙሶሎኒ ዘመን የበቀል እርምጃ ፈለገ። ሙሶሎኒ የአድዋ ውርደትን ለማጥፋት ቆርጦ ተነስቷል። በአፍሪካ አዲስ የሮማ ግዛት መገንባትን አልሟል። እንደ አውሮፓውያን አቆጣጠር 1935 የጣሊያን ኃይሎች በዘመናዊ የጦር መሳሪያዎች፣ አውሮፕላኖችና የኬሚካል ጋዞችን ታጥቀው ኢትዮጵያ ላይ ወረራ ጀመሩ። ከኢትዮጵያ አርበኞች፣ ገበሬዎች፣ ካህናት፣ ሴቶችና ሽማግሌዎች ጋር ያልተመጣጠነ እርምጃ ውስጥ ገቡ። ተቃውሞ ቢኖርም ጣሊያን ግንቦት ወር 1928 ዓ.ም አዲስ አበባን ያዘች። ንጉሠ ነገሥት አፄ ኃይለ ሥላሴ በሊግ ኦፍ ኔሽንስ ፊት በታሪካዊ የፍትህ ልመና ወደ ግዞት ሄዱ። ጣሊያን ኢትዮጵያን የጣሊያን የምስራቅ አፍሪካ አካል አድርጋ አወጀች። ነገር ግን ለኢትዮጵያውያን ወረራ ማለት መገዛት ማለት አልነበረም። በመላ ሀገሪቱ የተቃውሞ እንቅስቃሴዎች ተፈጠሩ። አርበኞች ከተራሮችና ከመንደሮች ተዋጉ። የኢትዮጵያ መንፈስ ለመሞት ፈቃደኛ አልሆን አለ። እንዲህ ባለ ስሜት ውስጥ የካቲት 12 ቀን 1929 ዓ.ም ደረሰ። በዚያ ቀን አብርሃ ደቦጭና ሞገስ አስገዶም የተባሉ ሁለት አርበኞች በአዲስ አበባ በተካሄደ የህዝብ ስነ ስርዓት ላይ ወቅቱ የጣሊያን ምክትል ፕሬዝዳንት ሮዶልፍ ግራዚያኒ ላይ የግድያ ሙከራ አደረጉ። ምክትል ፕሬዝዳንቱ ምጽዋት ሲያከፋፍል የእጅ ቦምብ ወረወሩበት። ነገር ግን ግራዚያኒ በህይወት ተረፈ። ከዚያ ክስተት በኋላ በኢትዮጵያ ታሪክ ውስጥ ካሉት ጨለማ ምዕራፎች አንዱ እንደተፈጠረ የታሪክ ማህደሮች ዘግበዋል። የጣሊያን ባለስልጣናት በቁጣ ምላሽ ሰጡ። የፋሽስት ወታደሮችና የብላክ ሸርት ሚሊሻዎች ለቀናት የዘለቀ የጅምላ ግድያ ዘመቻ ጀመሩ። ንጹሃንን በመንገድ ላይ እየተኮሱ ገደሉ። ምሁራንን፣ ካህናትንና የማህበረሰብ መሪዎችን ሳይቀር የጭካኔ በትራቸውን አሳረፉባቸው። ንብረት ዘረፉ፣ አወደሙ። በዚያ ዘመቻ የበርካታ ሙሉ ቤተሰብ ህይወት ተቀጠፈ። የታሪክ ምሁራን በእነዚያ የሽብር ቀናት በአዲስ አበባ ብቻ በሺዎች የሚቆጠሩ ምናልባትም እስከ 30 ሺህ የሚደርሱ ኢትዮጵያውያን እንደተገደሉ ይገምታሉ። አብያተ ክርስቲያናት ጥቃት ደርሶባቸዋል። ገዳማት ተቃጥለዋል። በኋላ ላይ የጥንታዊቷ የደብረ ሊባኖስ ገዳም እንኳን እልቂት ደርሶባታል። ከተማዋ በታሪኳ ካየችው ዘግናኝ ቀናቶች መካከል ዋናውን አየች። ጭስና ሐዘን የተሞላበት መልክዓ ምድር ሆናም ተለወጠች። በዚያ ጊዜ የነበረውን ድምፅ አስቡት። በአዲስ አበባ ኮረብቶች ላይ የተኩስ ድምፅ ያለማቋረጥ ያስተጋባል። እናቶች ልጆቻቸውን ደብቀው ያነባሉ። አባቶች አቅመ ቢስ ሆነው ቆመው ሞትን ይጠባበቃሉ። ከተማዋ የጭካኔ መድረክ ሆነች። የካቲት 12 ከቀንም በላይ የማይሽር ቁስል ሆነ። ነገር ግን ከዚህ ታሪክ በጨለማ ውስጥም ቢሆን ድፍረት እንደተረፈ እንረዳለን። እልቂቱ ተቃውሞን ለመጨፍለቅ የታሰበ ቢሆንም ይበልጥ አጠናክሮታል። በመላው ኢትዮጵያ የአርበኞች ንቅናቄ ተጠናከረ። እንደ አበበ አረጋይ፣ በላይ ዘለቀ እና ብዙ ስማቸው ያልተጠቀሱ ጀግኖች ያሉ ተዋጊዎች የሽምቅ ውጊያውን ቀጠሉ። ፋሽስቱ ወረራውን ለ5 ዓመታት ያዘለቀ ቢሆንም የኢትዮጵያን ሕዝብ ታማኝነት ግን አላገኘም። በ1933 ዓ.ም በኢትዮጵያ አርበኞችና በተባበሩት ኃይሎች እገዛ አፄ ኃይለ ሥላሴ በድል ወደ አዲስ አበባ ተመለሱ። የጣሊያን አገዛዝም ተገረሰሰ፣ ነጻነት ተመለሰ።
ነገር ግን የካቲት 12 ፍጹም ሊረሳ የማይችል ትዝታ ሆኖ ቀረ። ዛሬ አዲስ አበባ ከተማ 6 ኪሎ የሚገኘው የካቲት 12 ሰማዕታት ሐውልት ይህንኑ ታሪክ ተሸክሞ ቆሟል። የኢትዮጵያን ሕዝብ ስቃይና ተቃውሞ የሚወክሉ የተቀረጹ ምስሎች ያሉት ረጅም ሐውልት ነው። ድንጋይ ብቻ አይደለም፣ አካላዊ ቅርጽ ያለው ትዝታ ጭምር እንጂ። በየዓመቱ ኢትዮጵያውያን ይህንን ቀን በስነ ስርዓቶች የአበባ ጉንጉን በማስቀመጥና ታሪኩን በማንጸባረቅ ያከብራሉ። ምክንያቱም የነጻነትን ዋጋ የሚያስታውስ ስለሆነ። ግን ማስታወስ ለምን አስፈላጊ ሆነ? ምክንያቱም ትዝታ ማንነትን ይጠብቃል። ምክንያቱም ትዝታ መስዋዕትነትን ያከብራል። ምክንያቱም መርሳት ድግግሞሽን ይጋብዛል። እነዚህ በዘመናት ሂደት የታዩ ጥያቄዎችም መልሶችም ናቸው። የካቲት 12 የቅኝ ግዛት ጭካኔን ያስተምረናል። ስለ ፋሺዝም ውጤቶች ይነግረናል። ያለ ሰብአዊነት ኃይል ወደ ጭካኔ እንደሚመራም ያስታውሰናል። ሆኖም ግን ይህ ቀን ስለ ሐዘን ብቻ ሳይሆን ስለ ክብር መሆኑንም ማስታወስ ይገባል። ተጎጂዎቹ አስተማሪዎች፣ ገበሬዎች፣ ተማሪዎች፣ ካህናት፣ እናቶች፣ አርቲስቶችና ልጆች ነበሩ። በአጠቃላይ ተጎጂዋ ኢትዮጵያ ነበረች። የዜጎቿ ደም ግን ዘመናዊዋ ኢትዮጵያ የጠነከረችበትን አፈር ተክቷል። ታሪክ ሩቅ አይደለም፣ በሰው ልጅ ክብር ውስጥ ሁሌም ይታወሳል። ምናልባትም የካቲት 12 ዛሬም ድረስ የሚነግረን ትልቅ ትምህርት ይኖራል። አመጽና ጭቆና አሁንም ባለበት ዓለም የካቲት 12ቱ ክስተት የሞራል ትምህርት ይሆናል። በርዕዮተ ዓለም የሚቀጣጠል ጥላቻን ያስጠነቅቃል። መሪዎችን ስለ ኃላፊነት ያስታውሳል። ለዜጎች ስለ ድፍረት ይመክራል። የጅምላ ጭፍጨፋውን ያስከተለው የግድያ ሙከራ ሌላ እውነት ያሳያል። ጭቆና ተቃውሞን ይፈጥራል። ክብር ሲነፈግ ሰዎች ይዋጋሉ። ነገር ግን የጣሊያን የበቀል እርምጃ የጋራ ቅጣት አደጋን አሳይቷል። በግለሰቦች ድርጊት ምክንያት መላውን ሕዝብ ተጠያቂ ያደርጋል። የካቲት 12 በኢትዮጵያ ታሪክ ውስጥ ብቻ ሳይሆን ስለ ጦር ወንጀሎችና ስለ ሰብአዊ መብቶች በሚደረጉ ውይይቶችም ጭምር የተጠናው ለዚሁ ነው። ዓለም አቀፉ ማህበረሰብ በወረራው ወቅት ኢትዮጵያን በበቂ መልኩ አልደገፈም። የሊግ ኦፍ ኔሽንስ አባል ሀገራት ጣሊያንን አውግዘዋል። ነገር ግን ትርጉም ያለው እርምጃ አልወሰዱም። ማዕቀቦችም የተገደቡ ነበሩ። ይህ በዓለም አቀፍ ፖለቲካ ውስጥ ትምህርት ነበር። ያለማስፈጸሚያ ፍትህ ደካማ መሆኑም ታይቷል። ሆኖም ግን በዚህ ሁሉ ሁኔታ ውስጥ ኢትዮጵያ ተርፋ ዘልቃለች። ዛሬ በአዲስ አበባ ጎዳናዎች ስንዞር መስዋዕትነት የተከፈለበትን ምድር እናገኛለን። አሳዛኝና የመቋቋም ችሎታን ባሳየ መሬት ላይ እንራመዳለን። የሰማዕታት ሐውልት የቆመበትን የ6 ኪሎን መንገድ እንመለከታለን። ዕውቀት በጥይት ሊጠፋ የማይችል መሆኑን የሚያስረዱ ምልክቶችን በዚያው አካባቢ እናስተውላለን። የካቲት 12 ቀን እያዘንን የምናስታውሰው ብቻ አይደለም፣ ድፍረትንና አንድነትን እናስታውሳለን። ከተማ ሲቃጠል እንኳን የአንድ ሀገር መንፈስ እንዳልተቃጠለ እናረጋግጣለን። ታሪክ በህመም ውስጥ እንድንጠመድ የታሰበ አይደለም፣ ወደ ጥበብ እንድናመራ የታቀደ እንጂ። ያ ክስተት እንዲህ አይነቱ አመጽ ዳግመኛ የማይከሰትባትን ሀገር እንድንገነባ ይጠራናል። ልዩነቶችን በውይይት እንጂ በገዥነት አለመፍታትን ይነግረናል። ክብር ሁሌም የሚጠበቅባትን ሀገር መገንባት የሁላችንም ኃላፊነት መሆኑን ያስታውሰናል። ትውልዶችን ስለዚህ ቀን ስናስተምር ጥላቻን ሳይሆን ንቁነትን እናስተምራቸዋለን። ለሰላም ዋጋ እንዲሰጡ እያስተማርናቸውም ነው። ለዚህ ቀን በልባችን ሻማ እናብራ። ስማቸው ያልተጠቀሱትን ጀግኖች እናስብ። በአንድ ወቅት ያለቀሱትን ጎዳናዎች እናስታውስ። እናም ራሳችንን እንጠይቅ። ዛሬ ትዝታቸውን እንዴት ማክበር እችላለሁ? ምክንያቱም ታሪክ ስለተከሰተው ነገር ብቻ ሳይሆን የተከሰተውን ህመም አክሞ ስለመጓዝ ነው። ሳምንቱን በታሪክ በዛሬው መሰናዶ የካቲት 12 ቀን 1929 ዓ.ም ኢትዮጵያ በታሪክ የወደቀችበትንና እንደገና የተነሳችበትን ክስተት ምክንያት አድርጎ የዚያን ዘመን ትዝታ እንዲያስታውሰ